በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋውብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ የምጠይቅህ። ናላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም ናይስቲ ልቀፍልሽ በውስጤ ላኖር በሀሳባችንም ስለተስማማ በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ። አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ብታሳድጉ ነው ደስ የሚለውና እንደኔ አስተሳሰብ ሉሌም ብቻውን ባያደግ እናቱ ጋር ባያደግ ካንተ ጋር የአባትነትን ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ እና ዛሬ ስለመጣ በጣም ደስ ብሎኛል። ዛሬ የደስታችን ቀን ነው። ያው ቅድም መግቢያ ላይ የቤተሰቦች እያልኳችሁ ነበር ዛሬ አሪፍ ነገር ይፈጠራል እያልኳችሁ ነበርና ምን ሐሳብ አለ? ሉላ ሐሳብ ነገር ደስተኛ ነህ? አባትህና እናትህን በመታረቅ ምን ተሰምቷል? ልታረ ነው አባ የሆነ ነገር ደስተኛ ስለሆነ እናቱና አባቱ አብርሽና ሩታ ስለታረቁ በጣም ደስተኛ ሆኗል። ሉላ ያራዳ ልጅ ቶሎ ምን ሐሳብ አለ? ሐሳብ ስጥበት። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። ዛሬ ቤተሰቦች ደስ የሚልና ደስ እስከ ዛሬ ስጓጉለትና ስትናፍቁት የነበረው ቀን ዛሬ የደስታችን ቀን ነው፣ የሁላችንም ቀን ነውና ቤተሰቦች በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ያው ቅድም ዛሬ ዴቭን አግኝቼው ነበርና ከዴቭ ጋር አንዳንድ ነገር ተባብለን ያው እሱ ቀልድ መስሎት ነበር ማወራቸው ነገራቶች ቀልድ መስሎት ነበር። እኔ ግን ምንም እየቀለድኩ አይደለም ስሬስ ሆኜ ወይም ደግሞ እያደረኩ ያለሁት ነገር ነውና ቤተሰቦች ምንድነው እያላችሁ ሊሆን ይችላል፣ ወይም ደግሞ ምንድነው እንደዚህ አስደሰተ እያላችሁ ሊሆን ይችላል። አብዛኞቻችሁ ደግሞ ዝብርቅርቅ ያለ ስሜት ሊሰማችሁ ይችላል። አይሰማችሁም? ምንም አይነት ዝብርቅርቅ ያለ ስሜት አይሰማችሁም። ዛሬ አብርሽንም ሩታንም ጠርቻቸዋለሁና ያው እንደሚታወቀው አብርሽና ሩታ ሰላም አይደሉም። ሉሌንም በስነ ስርዓት እያዩ አይደለም። ያው በሷ ከተጋጨ በኋላ በስነ ስርዓት እያዩ አይደለም እና ዛሬ ሉሌም ይመጣል። ሉሌም ናፍቆናል። እናንተም ብዙዎቻችሁ የናፈቃችሁ አላችሁ ሉሌን ማየት የምትፈልጉና ሉሌም እየመጣ ነው ማለት ነው። ቤተሰቦች ሩታዬ ቀድማ እንድትመጣ ደውዬላታለሁ። ቶሎ ብለሽ ነው ብያታለሁና እሷ መምጣቱ አይቀርም። እሷ ምንም የምታውቀው ነገር የለም። እሺ እመጣለሁ ነው ያለች። አብርሃምም እንደዛው ምንም ያውቀው ነገር የለምና ቤተሰቦች ዛሬ ሁላችሁም የምትጠብቁት ቀን ደስ የሚል ጊዜ ነው የምናሳልፈው ማለት ነው። የመጀመሪያው ቤተሰባነታችን የመጀመሪያው ሁሉ ነገርነታችን ይመለሳል ማለት ነው። ይሄ ነገር ሁላችሁም የጠበቃችሁት ነበር። ወይም ደግሞ መች ነው አብርሽና ሩታ አንድ ላይ የሚመጡት፣ መች ነው በፍቅር የሚመጡት እያላችሁ ብዙዎቻችሁ እየጠየቃችሁ ነበር። ዛሬ ይሆናል ማለት ነው ቤተሰቦች እና ምንድነው ከዚህ በፊትም ያው ቡዜን አግኝቻት ሩታዬና ቡዜ ይቅርታ ተጠያይቀው በሰላም ጨርሰናልና አንዳንድ ሰዎች ግን ያው ጥሩ ነገር አልመሰላችሁም፣ ወይም ደግሞ ሌላ ነገር ነው የመሰላችሁ፣ ሌላ ወጥመድ አለ ምናምን ብዙ ነገር ብቻ እያላችሁ ነበር። ግን ምንም ነገር የለም። ያው ብቻ ያው መታረቃቸው ነው ዋናው። አብርሽና ሩታ ዛሬ ይታረቃሉ ብዬ አስባለሁ ከፈጣሪ ጋርና ሩታዬም ያው ያዩዋት ነውና እየመጣች ነውና አምሮባታል። ሉሌን ኢዛ ነው የመጣችውና እንደዚህ ማማር ይቻላል እንዴ? የምር በጣም ውብ ሆና ነው የመጣችው። ሩታ ስትጀምር ውብ ልጅ ነችና ዛሬ ደግሞ በጣም ሸጋ መስላ ነው የመጣችውና ሉላ ያራዳ ልጅ ሉላ ሁለታችሁም አንድ ላይ መጀመሪያ እንደዚህ ላዞራ ወይ እንኪ ያዥልኝ ለኔ ይሄንን እሺ ሉሊ yes እኔ ጌታ እሺ ና
ዙሪያ እዚህ ጋር ሰማለ ብዙ ይናፈቀው ሰው ያው ሉሌ ይናፈቃችሁ በሙሉ ያው በጣም ብዙ ሰው ነው። ሰላም ይቅርታ። ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ይፋ ቀጥሮኛል። እንግዲህ ተቀጥሬ መጥቻለሁ። በዚሁ በመጣሁበት አጋጣሚ ሉሌም ብዙ ሰዎች ናፍቆናል ሉሌ ላምጪልኝ ያላችሁ ነበርና ይሄው እንግዲህ ዛሬ ጎረምሳው መጣል። ጎረምሳው ሰላም አትላችሁ? ሰላም በላችሁ። ኧረ ሰላም በላችሁ። ኧረ ተናፍቀውሃል። አዎ ብዙ የሚወዱት ብዙ የሚከተሉት ሰዎች አሉ። በጣም ብዙ የሚወዱ እና ብቻ ቤተሰቦች አው ሉሌ ትንሽ አይናፋር ስለሆነ ነው አያወራም። ዝምተኛ ነው። ባኔ ነው የወጣው በይፋ ነው ለመናገር። እና እሺ እንኪ አሁን ተቀበይኝና አንዳንድ ነገር ዛሬ በደንብ ነው። ዛሬ ይኸውልህ አባትህ ይመጣል። ካየው ቆይታል። ከአባትህ ጋር ፏ ትላለሽ ሉሌ። አባቴ ይመጣል እንዴ በለው። ባባ ይመጣልሽ። እና ቤተሰቦች እንግዲህ ያው ሩታ ይመታለች። ሩታ ግን ባይዞ በጣም እያማረብሽ ነው። ከቀን ወደ ቀን ውበትሽ እየጨመረ ነው። እና ቤተሰቦች ሩታ ይመታለች እና ያው የሚቀረው ደግሞ አባወራው ነውና አባወራውም እየመጣ ነው። ያው ትንሽ እንጠብቀዋለን። መጠበቅ ስራችን ነው፣ ችግር የለውም። እና ሩታ ያው እሱ እስከሚመጣ ግን አንዳንድ ነገር ላውራሽ። አብርሽንም ጠርቼዋለሁ። የሉሌ ምርጥ አባት ሉላ አባት ጋር የመጣ ነውና አብርሽንም ጠርቼዋለሁ። ያው ባለፈው ዕለትም ጠርቼሽ ከቡዜ ጋር ሰላም አውርደናል። ብዙ ነገር ደስ የሚል ጊዜ አሳልፈን ነው የተለያየ ነውና ነገርኩህ። ጋሽ እንደደወልልኝ በዛ እንትን ነገርኩህም። ደስ ብሎት እኮ ደውሎልኝ ምናምን ተባረኪ ልጄ ወይ ምርቃት ተቃለ ማአት ምርቃት እንጥቅ ምርቃት ተቀበልኩ። ስልክ መያዝ ፈልገህ ነው? ስልክ ትወዳለህ ማለት ነው። ቆይ ትደርስበታለህ። እና ሩታዬ ያው የዛን ቀን በጣም ጥሩ ታይም አሳልፈን የተለያየ ነው። ቡዜ በጣም ደስተኛ ሆና ነው ትንሽ ከገባች በኋላ ደውዬላት ነበር። ቅር ብሎሻል ወይ ምናምን ብያት ነበር። አይ ድካምና ጥሩ ስሜት ላይ ያልነበርኩኝ እንደዛ ነው እንጂ በጣም ደስ ብሎኛል ብላኛለችና ዛሬ ደግሞ አብርሽ ይመጣል። ያው ከአብርሽ ጋር እንደሚታወቀው ትንሽ ተጋጭታችኋል። ያለ መግባባት ብዙ ነገር ተፈጥሯልና ያ ነገር ለማስተካከል ይቅርታ ለመጠያየቅ ነው። እኛ ያው ነግሬሻለሁ ባለፈው ዕለትም መደጋገም አይሆንብኝና ሰላም ለማውረድ ብዙ ነገር እየሞከርን ነው እኔም አንቺውና ያው አንቺም ደግሞ በየሄድኩበት አታሳፍሬኝም ያልኩሽ ነገር ታደርጊያለሽና በዚህ አጋጣሚ በጣም ማመስገን ፈልጋለሁ አንቺንምና ዛሬ ለአንድ ነገር የቀጠርኩሽ ሉሌ መምጣቱ አሪፍ ነው። በዚሁም እና እዚሁ ስትታረቁም ያያልሱና ያመርገ በጣም ነው የሚያሳዝነው ሉላ። አይ ሉሌ ዝምተኛ ነው። በቃ ወራ ምንም አይልም የኔ አባት። እና እንግዲህ ቤተሰቦች ያው ቅድም እያልኳችሁ ነበር፣ መግቢያ ላይ እያልኳችሁ ነበርና አብዛኞቻችሁን እኔም የጠላችሁኝ ወይ ደግሞ ብዙዎቻችሁ ይቅርታ ብለናል። እኔም በዙሪያዬ ብዙ ሰዎች አሉ ይቅርታ ጠይቄያለሁና ዛሬ ደግሞ ከይቅርታዎች ለየት የሚያደርገው ብዙ ደስ የሚል ነገር አለ። ምክንያቱም የአብርሽና የአንቺ ደስታ ብዙዎቻቸው የሚፈልጉ ሰዎች አሉ፣ ብዙዎቻቸው የሚፈልጉ ሰዎች አሉና ያ ነገር የናፈቃቸው ሰዎች አሉና ዛሬ ደስ ብሎን አሪፍ ጊዜ አሪፍ ታይም እናሳልፍ ይመስለኛል። ሩታዬ ምን ታያለሽ? በሀሳቢ ወይ አሪፍ ነው ወይ ትደግፊዋለሽ ወይስ ምን ታያለሽ? ኤፋዬ አንተ ሲጀመር መጥፎና የተሳሳተ ሀሳብ አምጥተህ አታውቅም። እውነት ለመናገር ብዙ ጊዜና ያው ማለት ሰው አጠፋም አላጠፋም ብዙ ጊዜ ይቅርታ መጠያየቁ ጥሩ ነው ብዬ አስባለሁ። ምናልባት ብዙ ሰዎች አንቺ እኮ ጥፋት የለበሽም ለምንድነው ይቅርታ ምናምን የምትጠይቂው ምናምን የሚሉ ብዙ ሰዎች አሉ ለመናገር። ግን ደግሞ እንዴት ነው ያጠፋውን ሰው ብቻ ይቅርታ እስከሚጠይቃችሁ ድረስ ከመጠበቅና ህሊናችሁን ከማቁሰል እናንተ አንዳንዴ መሸነፍ ጥሩ ነው ብዬ አስባለሁ። እና ዝም ብላችሁ በቃ ይቅርታ የሚለው ቃል ከእናንተ ይውጣ። ከዛ በኋላ ነገሮች ሰላምና መልካም ሲሆኑ እንደማየት የሚያስደስት ነገር የለም ብዬ አስባለሁ። ልክ ነሽ ነው። እንደዛ ነው የኔ ሀሳብ እና ኢትስ ኦኬ ችግር የለውም። ከዚህ በፊትም ያው ከዚህ በፊት አብርሽም ሩታዬም ይቅርታ ተጠያይቀው ነበር። ግን ደግሞ እኔ የምፈልገው አሁን ላይ እንደዛ አይደለም። ያው ባለፈው ዕለትም ይቅርታ የጠየቅነው ከሄርሜላ ጋር ሆኖ ነውና ዛሬ ግን ያ ነገር አለ የፈለኩት እኔ ብቻውን መጥቶ ልጁን አይቶ ከልጁ እናት ጋር ደግሞ አሪፍ ጊዜና አሪፍ ታይም እንዲያሳልፍ ስለምፈልገውና አብርሽም ይደሰታል፣ በዚህ ሀሳብ ይስማማል ብዬ አስባለሁ። ምክንያቱም አብርሽም በጣም ጥሩ ልጅ ነው። ይቅርታን የሚነፍግ አይነት ልጅ አይደለም። ለይቅርታ ትርጉም ይገባዋል ብዬ አስባለሁና
ዛሬ አሪፍ ጊዜ ብቻ እናሳልፋለን ከሉሌ ጋር። ሉሌ እኔ አጎትክ ነኝ። አባትክ የመጣክ ነው እናት ቻለ ፋሮ ምን ነው ደግሞ ነጭም አልበሰሽ ነው የመጣሽው አምሮበታል። አዎ ያራዳልሽ ነጭ አፍካል ብለን ነጭ ልብስ ጥሩ ነው የሰላም መገለጫ ነው ምናምን ብለን አይዮን ብቻ ኖርማል ነው። ብቻ ግን ያው እግዚአብሔር አምላክ ያው በምን መንገድ እንደሚመጣ አይታወቅም፣ ምን እንደሚያደርግ አይታወቅም። ያው የፈጣሪ ስራ ማወቅ አንችልም አንዳንዴና ባልታሰበው ነገር ባትገምቹ ነገር ይመጣልና ዛሬም ይሄንን መታረቅ ወይም ደግሞ ይሄንን ጊዜ አብዛኞቻችሁ ላታስቡት ትችላላችሁ፣ አብዛኞቻችሁ ላጠብቁት ትችላላችሁ። ግን የፈጣሪ ስራ ብዙ ነው እና ያው ይሄ ከፈጣሪ ስራ መሀል አንዱ ነው ማለት ነው። በሩታዬና በአብርሽ የተደረገ ነገር ነውና አብርሽም ያው እየመጣ ነው፣ እሱም ደርሷልና ሩታዬ ያው እንዳልኩሽ ከሱ ጋር ሰላም ነኝ ባይዞይ እና ያው እንዳልኩሽ ነገራቶችን ማድረግ ያለብሽ ነገር ላንቺ አልነግርሽምና ሁሉም ነገር ማድረግ ትችላለሽና ያው በሰላማዊ መንገድ እናወራለን ማለት ነው። ደስ ይለኛል። ምን ችግር የለውም ማለት ነገሮች እንዴት ነው ሁሉም ነገር ሰላም ከማድረግ አንፃር የተሻለ ነው ብዬ ስለማስብ እኔም ምንም አልቀበልም ሐሳብህን ይፋ ደስ ይለኛል። እሺ ወንድም አለም እንዴት ነው? ሰላም ነው? ይኸውና አባትክ መጥቷል። ሉላ አባትክ መጥቷል። አባቢ ትንሽ ሲያድግ ማለቱ አይቀርም። ትንሽ ሲያድግ ያራዳ ልጅ ቡቹ አውራንቺ የሆነ ነገር በቃ መጀመሪያም ጀምሮ ሊያወራ አልቻለም። እና አብርሽዬ ስለመጣ በጣም ደስ ብሎኛል። ያው አክብረን ስለመጣ በጣም ደስ ብሎኛል። እና ሩታዬም አለችና አንዳንድ ነገር ልናወራክ የምንፈልግ ነገር አለ። ሩታ ምንም አታውቅም፣ ስለዚህ ርዕስ ምንም የምታውቀው ነገር የለም። ያው እኔ ነኝ ሀሳቡንም ሁሉም ነገር የሚያመጣውትና ልጅንም ናፍቋል በጣም ካየውም ትንሽ ቆይቶ ነበርና በዚህ አጋጣሚ ያው ልጅንም እያየው ነው። ምን ለፈልጌ ነው ዛሬ ጠራሁት። ያው ቡዜን አግኝቻት ባለፈው ዕለት እኔ ቡዜ ሩታ በመሆን ይቅርታ ተጠያይቀን ሰላም ፈጥረን ጨርሰናልና አሁን ደግሞ እኔ ከሁሉም ጋር ሰላም ነኝ። ትናንትና ያው አብረን ነበር እናንተ ሰላም ነን። ዛሬም ያው ለሰላም ነው የመጣሁት፣ ለሌላ ነገር አልመጣሁም። ሁለታችሁ ጋር ያለው ነገር እንድትታረቁና ሰላም እንድታወርዱ ስለምፈልግ ነው አንተንም የጠራው ከሩታዬን የጠራሁት። ያው ሩታም አሁን መታ ነው ሀሳቡን የነገርኳት። በሩታዬ የምትጨምሪው ነገር ካለ ያው በይና ያው እሱም ማውራት ያለበት ነገር ያወራል። እኔ እንኳን ምንም የምጨምረው ነገር የለም። የፋውነት ለመናገር ያው እንደነገርኩ ነው የግድ ከሌላ ሰው ይቅርታ እስኪመጣ ድረስ መጠበቁ ልክ አይደለም። ምክንያቱም አንደኛ ለቤተሰባችንም ሰላም አስፈላጊ ነው ብዬ ስለማስብ እንግዲህ አንተ ባመጣው ሐሳብ ተስማምቻለሁ። እንዳልከው ነው ማለት እኔ አላቅም አንተ እንደምትመጣው እውነት ለመናገር ቡቹንም ብዙ ሰው ናፍቆኛል ምናምን እያለኝ ስለነበረ ነው ይዤ መጣሁት እንጂ አንተ እንደምትመጣ ምናምን አውቄ አይደለም። በጣም ብዙ ሰው ናፍቆታል። እውነት ልጄ በጣም እንደዚህ ተናፋቂ ነው ለካ ብዙ ሰው እንደዛ እያለ ስለነበረ በዚሁ አጋጣሚ በቃ አጎቱን ነው ምናምን ብዬ ነው ይዤ መጣሁት። ሶ አይ ቲንክ አጋጣሚዎች ጥሩ ናቸው ብዬ አስባለሁ። አይደል ይፋ? አዎ ልክ ነሽ። እቺን ማምጣቴ ለመልካም ሆነ። አዎ እንደዛ ይሁን ፏ ብሏል። ይወጣይም እንዴ በቃ ተመሳሳይቶ ታውቋያ ውሻውን ባይት ፈልጎ ነው መሰለኝ ወይ ውሻ እንገዛለታለን ልዩ ሰፈራ እና ያው የመጣንበት አላማ እንጨርስና ማንኛውም ነገር ማድረግ ካለብን እናደርጋለን። ሩታዬ አብርሽም ያው እየሰማ ነው ተስፋ አደርጋለሁ። እኔ ነኝ ይሄንን ሀሳብ ያመጣሁት ሁለታችሁ እንድትታረቁ የፈለኩትም እኔ ነኝ። ምክንያቱም ያንን ደጉ ጊዜ ማሰብ አለብን። ምክንያቱም ለመኖር ስትል ደጉንም ጊዜ ማሰብ አለብህ፣ ክፉንም ጊዜ ብቻ ማሰብ የለብህም። የተደረገ ሁለታችሁ እሷም ያው ብዙ ነገር አድርጋለች፣ አንተም ብዙ ነገር አድርጋል። ያን ብቻ ማሰብ የለባችሁ። ምክንያቱም ሁለታችሁ አንድ ላይ በመሆን
ብዙ ነገር አድርጋችኋል። ብዙ ደስ የሚል ጊዜ አሳልፋችኋልና እነዛንም ጊዜያቶች አንዳንዴ ማየት አለባችሁ። ከሄኖክ ሰው የተጣላበትን ርዕስ ብቻ ማየት የለብህምና ከዛ ሰው ጋር ምን አሳልፌያለሁ ምን ጊዜ ነበር የሚለው ነገር ማየት አስፈላጊ ነውና እኔ የዛኔ ባጠገባችሁ በነበርኩኝ ሰዓት ራሱ ብዙ ነገራቶችን አይቻለሁ እና ከኔ ይልቅ ደግሞ ሁለታችሁ በደንብ ትተዋወቃላችሁና ያው ያንን ደጉ ጊዜ መመለስ ብንችል በጣም ደስ ይላል። ግን ያው መመለስም ካልተቻለ አልተቻለም፣ ምንም ማድረግ አይቻልምና ይሄ ደግሞ የሁለታችሁ ፍቃድና የሁለታችሁ መስማማት ነውና ሩታዬው ጨርሳለች። ይቅርታ እያለች ነው በዚህ ሆነ በዛ ሆነ እያለች ነውና ይሄ ይቅርታ ስትለው ባለፈው ዕለትም መታ እንደዛ ይቅርታ ብላለች። ያንን ይቅርታ አለው ነው የምፈልገው። ምክንያቱም የዛኔ ሄርሜላ ነበረች። ምናልባት ዛሬ ስሟን መጥራት ላይኖርብኝ ይችላል። ምክንያቱም እዚህ ርዕስ ውስጥ ላይ እሷ ስለሌለች ማለት ነው። ዛሬ የፈለኩት እኔ ሁለታችሁ ሰላም አውርዳችሁ ይቅርታ እንድትጠይቁ ብቻ ነው የፈለኩት። ከምን አንጻር ነው ይቅርታ የምትጠይቀኝ? እሷ ወይንም ለየትኛው ያው እንደሌለባት ነው ብዙ ጊዜ ነው የምትነግረኝና ለየትኛው ጥፋቷ ነው ይቅርታ የምትጠይቀኝ? ጥፋት ከሌለባት ይቅርታ የምትጠይቅ እሷ መጀመሪያ ስለጠራኝ ደስ ብሎኛል። ከዛም በላይ ደግሞ ልጄን ማየት ስለቻልኩ ደስ ብሎኛል። በጣም ረጅም ጊዜ ሆኗል ከልጄም ጋር ከተገናኘሁኝ እና ጠርታኝም ልጄንም ስላገናኘኝ ደስ ብሎኛል። አንቺንም እንደዛው አመሰግናለሁኝ። ትንሽ ረጅም ጊዜ ሆነንና ዛሬ እንደዚህ በማየት ደስ ብሎኛል። ፈጣሪ ይመስገን፣ አመሰግናችኋለሁኝ። ግን ደግሞ ይቅርታው ግን አልገባኝም ለምን እንደሆነ ያለው ነገር ብታስረዳኝ ሞር የተሻለ ነው ብዬ አስባለሁ። ለምን ሩታ ጥፋት እንደሌለባት ነው ብዙ ጊዜ የምትናገረውና ጥፋት ከሌለባት ለኔ ይቅርታ መጠየቅ ተገቢ ነው ብዬ አላስብምና ለዛ ነው አይ ቲንክ ልጄን ለማሳየት ከሆነ አይ ልጅን ለማሳየት ብቻ አይደለም። ምክንያቱም እዚህ ምድር ላይ ቡዜንም ሳስታርቃቸው እዚህ ምድር ላይ አብርሽ ሁላችንም ስህተት እንሰራለን፣ ሁላችንም የሆነ ጥፋት እናጠፋለን። ይሄ ስል ደግሞ ሩታ ጋር ብቻ ጥፋት ኖሮ ሳይሆን አንተ ጋርም ጥፋት አለ። ያው ይሄ ሁላችንም የምናውቀው ነገራቶች ነው። ሩታዬም ባጠፋችው ነገር አጥፍታ ሊሆን ይችላል፣ አንተም እንደዛው አጥፍታ ሊሆን ይችላልና አሁን እሷ አላጠፋው ምናምን ክርክር ውስጥ አንገባም። በቃ ያለፈ ነገር ነው። ስላለፈው ነገር ማውራት አንፈልግም። ሩታዬ እንደዛ ብዬ አምናለሁ። ማለት ካነሳ ነውማ በጣም ብዙ የሚነሱና ነገር የሚያነሳቸው ብዙ ጭቅጭቅ ነው አሁን የምንፈልገው አሉ። እውነት ለመናገር አንተ እንዲያርጋል አንተ እንደዚህ ነው እኔ እንደዚህ ያደረኩት ምናምን መባባል ውስጥ መጋባት አለበት ብዬ አላምንም። ካነሳ ነው ብዙ የሚነሳሱ ብዙ ጉዳዮች አሉ። ስለዚህ የኔ ጥፋት በዚህ ምክንያት ነው ነገር ያደረኩት አንተ እንዲህ ስላረክ ነው ምናምን መባባሉ ልክ ነው ብዬ ስለማላምን እንዲሁ በቃ መልካም ነገር በማሰብ ይቅርታ ብንጠያየቅ ነው ጥሩ ነው ብዬ አምኜ ያደረኩት ነገር ነው። እኔም ከአንዳንዱ እንደዚህ አይነት ሀሳብ የተስማማሁበት ምክንያት ማለት ነው። ሲቀጥል ደግሞ ያው ባለፈው አይ ቲንክ ዳኒ ጋር ምናምን መተን ከዛ በኋላ ነው ነገሮች ረብሽብሽ ያሉት ምናምን ያው አንተም የማይሆኑ ጉዳዮች ምናምን ለመጠየቅ ስትሞክር ከዛ በኋላ ነው ሰላም ያልሆነ። ብቻ በቃ ሁሉንም ርዕስ እንዝጋውና ነገሮች በጥሩ መንገድ ቢቀጥሉ ባይ ነኝ። አዎ ያው ሰላምን ትፈልጋለህ ብዬ አስባለሁ። አንድነቱን ትፈልጋለህ ብዬ አስባለሁ። ከልጅህም እናት ጋር ላንተም ሰላም ብትሆን ነው የሚሻለው። መጣላቱ ምንም ጥቅም የለውም፣ ወይም ደግሞ እንደዚህ ማኮራረፉ ምንም ጥቅም የለውም። ከልጅህ እናት ጋር አንተም ሰላም ሆነ ላይፍን ብትኖር እንደኔ አሪፍ ነው ብዬ ነው ማስበውና አሁን ቅድም ላልከው ጥያቄ ሩታ እንደዚህ ጥፋት የለብኝም ምናምን ነገር ያ ነገር በቃ እንርሰው። ያው አሁን በቃ ይቅርታ ልንጠያየቅ ነው ዛሬ ሁላችንም የተቀጣጠረው። ስለዚህ ይቅርታ ተባባሉና ማድረግ ያለብን ነገር ማድረግ እንችላለን። አብርሽ እንግዲህ በቃ ማለት ሁሉንም ነገር እንርሳው። ምንም ነገር የበፊቱን ነገር ማስታወሱ ልክ ነው ብዬ አላስብም። እኔም የልጅህ እናት ነኝ፣ አንተም የልጅ አባት ነህ። በጣም ብዙ ጥሩና መልካም ጊዜያቶችን አሳልፈናል። ያንን ጊዜ በማሰብ እኔም እስከዛሬ ስላጠፋውብህ፣ ስላስቀየምኩ፣ ስለበደልኩ ነገር ሁሉ ከልቤ ይቅርታ አድርግልኝ። ከፈጣሪ ጋር እንደዚህ አይነት ነገሮች ይደገማሉ ብዬ አላስብም። ባይደገሙ በጣም ደስ ይለኛል። እኔ ከልቤ ነው ይቅርታ መጠየቅህ። ይሄ ነው አራታችን
ኦኬ ሉላ ማርጉ ነገ ላይ እኮ ብዙ ታሪክ ይሰራል። ብዙ ታሪክ ይሰራል ነገ ላይ እና አብርሽዬ ስለታረቃችሁም በሀሳባችንም ስለተስማማ በጣም ደስ ብሎኛል። ሲጀመር ያው ሁለታችሁም እንደዚህ ነው የሚያምርባችሁ። አንድ ስትሆኑና ደስተኛ ስትሆኑ ነው የሚያምርባችሁ። ልጃችሁንም አብራችሁ ብታሳድጉ ነው ደስ የሚለውና እንደኔ አስተሳሰብ ሉሌም ብቻውን ባያደግ እናቱ ጋር ባያደግ ካንተ ጋር የአባትነትን ፍቅር እያገኘ የእናቱንም ፍቅር እያገኘ የሁለታችሁም ፍቅር እያገኘ ሉሌም ቢያድግ በጣም ደስ ይለኛል እንደኔ እና ዛሬ ስለመጣ በጣም ደስ ብሎኛል። ዛሬ የደስታችን ቀን ነው። ያው ቅድም መግቢያ ላይ የቤተሰቦች እያልኳችሁ ነበር ዛሬ አሪፍ ነገር ይፈጠራል እያልኳችሁ ነበርና ያው ሁላችንም ሩታን የምናውቃት ዛሬ አይደለም፣ ወይም አብርሽ የምታውቁት ዛሬ አይደለም እናንተምና የዛኔ ደጉ ጊዜ በማስታወስ ብዙ ነገራቶችን አብረን በመሆን አሳልፈናል። ያ የፍቅር ጊዜያቶችን አብረን በመሆን ዛሬ ላይ ደግሞ ያ ሁሉ ነገር አርፎ ሉሌ እንደዚህ እየጮኸ ሉሌ የመሰለ ሰው ተፈጥሯልና ሉላ ገና ከዚህ በኋላ ብዙ ታሪክ ይሰራል። ምን ሐሳብ አለ ሉላ? ሐሳብ ነገር ደስተኛ ነህ? አባትህና እናትህን በመታረቅ ምን ተሰምቷል? ልታረ ነው አባ የሆነ ነገር ደስተኛ ስለሆነ እናቱና አባቱ አብርሽና ሩታ ስለታረቁ በጣም ደስተኛ ሆኗል። ሉላ ያራዳ ልጅ ቶሎ ምን ሐሳብ አለ? ሐሳብ ስጥበት። ወይ ሙቾ ይሁን ነገር ማውራት ፈልጓል። ቃላቶች አጠሩ እና በድር እና ያው ሉላዬ አድርጎ መመስከሩ አይቀርምና ያው የተወሰነ ሰዓት ላይ ማውራት እንቅልፉ መጥቷል መሰለኝ። ገረመስች እኮ አሁንም አባቴ ሩታዬ እንቅልፉ ከመጣ ቤት እንሂድና ያው ሉሌም ይተኛ እኛም አሪፍ ጊዜ እናሳልፍ። ቡና ምናምን ታፈይልናለሽ? አመቺ ደስ ይለኛል፣ ችግር የለውም። እና ቡና ምናምን ካፈላሽልን ቤት ውስጥ ነን አሪፍ ጊዜ ማሳለፍ እንችላለን ማለት ነው። አብርሽም ያው በሀሳባችን ተስማምተ ምንም ሀሳብ ተስማምተ ስለታረክ ሰላም ይሻላል ብለህ ይሄንን ሰላምን ስለመረጥክ በጣም ደስ ብሎኛልና ቴንክ ማለት ፈልጋለሁ አንተንም። እና ሩታዬ በመጨረሻ የምታወሪው ነገር ካለ እድሉን ልስጥሽ። በመጨረሻ ማውራት የምፈልገው ነገር በሰላሙ ግን ደስተኛ ነህ? ሰላም መፈጠሩ በመጀመሪያ ጊዜ ሰላም የሚጠላ አለ ብዬ አላስብም እና ይቅርታሽን ተቀብያለሁኝ። መጀመሪያም በሰላም ነው ከአንቺ ጋር መቀጠል እንፈልገው የነበረው ማለት ነው እና ነገም ከነገ ወዲያም ሰላምን መርጬ ልጄን በሰላማዊ መንገድ እየመጣው እያየሁኝ ልጃችንን የሚያስፈልገውን ነገር በጋራ እያደረግን ብናሳድግ እኔ በጣም ደስተኛ ነኝ እና ይህንን ሰላም እኔ እፈልገዋለሁኝ። ኦልሬዲ እንዴት ነው ከአንቺ ጋር እየተነቋቆርኩኝ ከመኖር በሰላም አንቺም የራስሽን ህይወት እኔም የራሴን ህይወት መኖር በጣም ደስተኛ ነኝ ብዬ አስባለሁኝ እና ደስ ብሎኛል። ይሄንን ሀሳብ ከወንድሜም ስለመጣ ወንድሜም ይሄንን ሀሳብ ስላመጣ ደስ ብሎኛል። ከልብ ፈጣሪ ያክብርልኝ ከምልህ በላይ እና ትልቅ ነገር ነው፣ ትልቅ ሀሳብ ነው፣ የትልቅ ሰውም ሀሳብ ነው፣ ብዙ ሰውም የሚፈልገው ነገር ነው። ቢያንስ እኔና እሷ አብረን መኖር ባንችልም ግን ደግሞ በሰላም ልጃችን ማሳደግን እንደሚመስል ነገር የለምና ለዚህ ራሱ መብቃታችን ደስ ብሎኛልና ዛሬ ስትጠራኝ ኦልሬዲ እሷ እንዳለችን ያላቅምና ልታገናኘኝ አልመሰለኝም። እሷ ልታገናኘኝ አልመሰለኝምና እኔ መሰለኝ የነበረው ጀስቱን እናንተ እንድንገናኝ ብቻ ነበር የመሰለኝና ስላገናኘኝም ይቅርታም ስለተጠያየቅን ከምልህ በላይ በጣም ደስ ብሎኛል። እና ቅድም ለጠየቅሽው ጥያቄ አንተም ትፈልገዋለህ ያልሽኝ ነገር አዎ ደስተኛ ነኝ፣ ፈልገዋለሁኝ እና እኔም ሰላምን ከበፊትም ጀምሮ የምፈልግ ሰው ነኝ እና አሁን ላይ ባለው ነገር ደስተኛ ነኝ። ውስጤ ላይ ምንም ነገር የለም። አንቺ ላይ ክፋትን ማሰብ አልፈልግም። ነገ ከነገ ወዲያም በሰላም ነው መቀጠል የምፈልገው ማለት ነው። ለዛ ነው ጨርሻለሁ። ምናልባት እሺ አብርሽ ያው ሰላሙን ስለመረጥክ ይሄንን ፍላጎትን ስለመረጥክ በጣም ደስ ብሎኛል። ያው ይሄንን ራሱ ማየት በጣም ደስ የሚል ነገር ነውና እና ሩታዬ ምን ልትለን ነው? ምን ችግር አለ? የደበረ ነገር አለ? ምን ይስተካከልልሽ? እኔ ፍቅር እና ሩታዬ ያው የምታወሪው ነገር ካለ አንቺም ጨመሪበትና መሄድ እንችላለን።
እሺ እንግዲህ ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። በመጀመሪያ ደረጃ ይሄ ሰላም በመውረዱ እኛ ብቻ እንደዚህ አሁን እንደዚህ አብረን ያለን ሰዎች ብቻ ሳይሆን ደስተኛ የምንሆነው ሙሉ ቤተሰቦቻችን ናቸውና ይሄ ነገር ደግሞ በመፈጠሩ በጣም ደስ ብሎኛል። ላይክ ብዙ ሰዎች ተለያይተው ልጆቻቸውን በሰላም ማሳደግ አለመቻላቸው ለልጆቻቸው ነው ትልቁ ተጽዕኖ ያለው ብዬ አምናለሁና ሀሳባችሁ በቃ ቡቹ ላይ ነው። ያሳቀኝ ነው እንጂ እና ምን መሰለክ በሰላም አለመሳደጋችን ልጁ ላይ ነው ተጽዕኖ የሚፈጥረውና አሁን ግን ሰላም መፍጠራችን ለልጆቻችን ጥሩ ነው ብዬ አስባለሁ። ምናልባት ባልና ሚስት ሰላም ላይሆን ይችላሉ፣ ግን ደግሞ ለልጆቻችሁ ስትሉ ጥሩ ነገር ለመፍጠር ሞክሩ ለማለት ያህል ነው። እሺ ሩታዬ ወዳችኋለሁ። ሩታዬንም አብርሽንም በጣም አመሰግናለሁ። ምክንያቱም የኔ ምክር ሰምታችሁ ሁለታችሁም እዚህ ጋር ተገኝታችሁ ትልቅ ሰው ነህ ግን ይፋ እኔ ታሳበ ትልቅ ነው። በጣም አመሰግናለሁ። የምር ወደማ ከብረ ወንድማለ በጣም እኔም እንደዛውና እና ቤተሰቦች ያው ሁሉም ነገር እንደሰማችሁትና እንዳያችሁት ሁሉም ነገርና ምንም መጨመርላችሁ ነገር የለም። በጣም ደስ ብሎኛል በዚህ ነገሩ በመታረቃቸውና ልጁንም እንደዚህ በማየቱ በጣም ደስተኛ ነኝና አብርሽ አሁን መሄድ እንችላለን ሩታ ቤት። ያው ሩታ ቤት ያንተ ቤት ነውና ሉላሽ ነው ሊያወራ ነው። ሰላም በላቸው በቃ የለም በቃ ጠፋ ሀሳብ። ቅድም ነበር ማውራት ይፈልጋል እና ሩታዬ ቆንጆ ቡና ታፈይልንና አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ችግር የለም። እኔ ዳውቃና ሉላ እኔ አጎትክ ነኝ። እኔ አውቃለሁ በለው። እኔ አውቃለሁ። እንሂድ አብርሽ እንሂድ። ቻው ፋሚሊ እንወዳችኋለን።